100% ሹር ሆናችሁ ነው ናት የተባለው። መጠርጠር ከተባለ ሰው ቀስ ብሎ ነሽ ወይስ አይደለሽም ይባላል። እናንተ ግን ኦሬዲ ከተሳደባችሁ በኋላ እሷ ናት ከተባለ በኋላ አዎ ከተባለ በኋላ ማረጋገጫ ራሱ የምትሉትን ነገር ካመጣችሁ በኋላ ነው ያ ነው እልህ ውስጥ የከተተኝ። እኔንም ኦሬዲ የሚመጣው የነበረው ዳሜጅ ከሆነ ዳሜጅ እንደነ ሆኗል። ከዛ በኋላ እኔ ምንድነው ፕሩቭ ማድረግላችሁ? አንድ ሁለተኛ ነገር ደግሞ ሊስን አንዳንድ ሰዎች ጠንካራ ያልሆኑ ሰዎች አሉ። እሺ በቃ አሉ፣ የማይችሉ አሉ፣ ስድብ የማይችሉ አሉ፣ ፒክቸራቸው ሲለጠፍ የማይችሉ ሰዎች አሉ። በቃ የማይችሉ ሰዎች አሉ። እኔ ራሴን ወክዬ ነው ማውራው። እህታችን ሳጅ እኔ ክፉ ነገር አንድም የተናገርኩት ነገር የለም። ሰውንም ተናግሬ አላውቅም በክፉ ነገር። ክሊር አድርጊልን ፕሊዝ የሚል ነገር ነው በአክብሮትም ቪዲዮ ሰርቼ ለመንኩሽ። እኔ ያንን ነገር ማድረግ ብትችይ ኖሮ ያንን እዚህም ደግሞ አይደርስም። ሲጀመር ለሌላ ሰው ኃላፊነት ያ ሰው ነው የሚወስደው። አሁንም የምናደርገው ነገር ታርጌት ሳጅ እኔ ይቅርታ የጠየቅኩሽ ኮንፊርም ስላደረግሽልንና በተሳሳተ ሀሳቦች ውስጥም ነች በሚለው ክርክር ውስጥ ባለ ሂደት ውስጥ ነው የጠየቁሽ። ሶ ምናቀው ነገር የለም። አንተ ከመጣው አሁን ነው መጀመሪያ ግን አሁን እኔ ስለራሴ ነው አሁን እኔ እዚህ ጋር የመጣሁት ሼር ተደርጎልኝ ስለራሴ ክሊር አድርጌ አንቺን ሶሪ ብዬ ኔክስት ስራዬን ለመስራት ነው። ማቆመው ነገር አይደለም። አሁን ታርጌቴን አስተካክላለሁ። ኮንፊርም አድርገሽልኝ ባንተ በኩል አቅታል አይደል? ቴንክ ዩ ጨርሻለሁ። አመሰግናለሁ። ተስፋዬ በጣም ጥሩ ነገር ነው ያደረከው። እናከብርሃለን፣ እንወድሃለን። ለብዙዎች አርአያ ነህ። ግን አሁን አንተ ይህንን ነገር ይዘኸው እንዲሄድከው ይቅርታ መጠየቅህን ሌሎቹም እንደሰሙትና እንደተረዱት እርግጠኛ ነኝ። በአንተ በኩል ያሉት ግን በመብረቁ ስር ያሉት መብረቁን ቃሉን ተከትሎ የሚሄዱ የእሱ ጀሌዎች እነሱም እንዲሰሙ መብረቁም እዚህ ጋር መጥቶ ማውራት አለበት። ካላወራ ቃሉን እንዴት እንዳጠፈ እናንተ የእሱን ውሸታምነት ማጉላት አለባችሁ። ሀቢባም ብትሆን ሀቢባም ተምጣ እዚህ ቆይ ልጨርስ እመጣለሁ ብሎ በነገራችን ላይ እኔ እኮ እንደዚህ ሰውን ሰብስቤ ሆስቴ ማለት ፍላጎት የለኝም። አለበት ሀቢባ የተፈጠረውን ነገር ኦፊሻሊ ስለሆነ ኦፊሻሊ በተለያየ አቅጣጫ የተለያየ ሰዎች ስላሉ እነሱ ማየትና መረዳት አለባቸው። ለማያውቅ ሰው ቀጥታ ለሚሰማ ሰው ያ ነገር ሁሉ እውነት ነው ብሎ የሚያስቡ በጣም ብዙ ሰዎች አሉ። ይሄ አልፈርድባቸውም። የሰሙት ነገር ነው። ሚዲያ ላይ ሲቀርብ እውነተኛን ነገር ሰዎች ያቀርባሉ ብሎ ስለሚያስቡ ነው። ግን ያ የቀረበው ነገር ውሸት መሆኑን እነዚያ ያቀረቡ ሰዎች እራሳቸው በአንደበታቸው ውሸት እንደሆነ መናገር መቻል አለባቸው። ይቅርታ መጠየቅ አለባቸው። ተስፋዬ እንዳደረገው ሌሎቹም እንደዛው ይቅርታ መጠየቅ አለባቸው። ያለውን ነገር ማረጋገጥ መቻል አለባቸው። ለእነሱን ተከታዮች የሚያከብሩና የሚወዱ ከሆነ እና አይ ሪስፔክት ተስፋዬ ፍቄም ቢሆን በዚህ አጋጣሚ ሌሎቻችሁ ምነግራችሁ ይቅርታ ማለት ከባዱ ነገር እንደሆነ አውቃለሁኝ። ይቅርታ መጠየቅ ግን ትልቅ ኃላፊነት ነው። ገባችሁ አይደል? አሁንም የታመሙትን የተበደሉትን ሰዎች በማሰብ ነው። ይቅርታ ምንም እንትን የሚለው ነገር የለም። ሰላምን የሚያመጣ ነገር ነው። መጀመሪያም የተነሳ ሰዎችን በመናገር ውስጥ ያሰብነው አይደለም። ቤላ ቴንኪው ብዬ የጀመርኩት ቪርጎ ቴንኪው ብዬ የጀመርኩት ኃላፊነታችሁን ስለተወጣችሁ ነው። ይህንን ነገር ከዚህ በፊት ማድረግ ይቻል ነበር። ስላልተደረገ መስመሮች እየሄዱ እድል ተፈጠሩ። እድል አትፍጠሩ። ጉዳዩ ሲሪየስ ነው ብዬ ነው ትላንትም ስነግራችሁ የነበረው። እናንተም ኃላፊነት የተወጣችሁት። ሳጂም ከተረዳች በኋላ ያደረገችው ነገር ስላለ ያንን ነው እያመሰገንኩ ያለሁት ማለት ነው። በክፉ አንስተናት እኔ አላውቃትም፣ ፎሎም አላረጋትም እግዚአብሔር በሚያውቀው ማለት ነው። ተጠርጥራ ከመጣችሁ ነው ለምን ኮንፊርም አታረግልንም በሚለው ማለት ነው። አሁንም መብረቁ ጋርም ብንሄድ መብረቁ የተናገረበት ነገር ነሽ አይደለሽም በሚለው የራሱ ማስረጃ አለው አይደል? ለዛ ራሱ መጥቶ ነው መናገር ያለበት። በራሱም ቤት ደግሞ ይከፍታል። ያ ማለት ግን የጀመረውን ስራ ያቆማል ማለት አይደለም። መብረቁ የተሳሳተውን ነገር ይቅርታ መጠየቅ ያለበት ራሱ ነው። ባለቤቱ መጠየቅ ባለበት ልክ ይቅርታ የሚልበትን መንገድ ያመቻቻል። ከዛ ውጭ ግን አሁንም ለሰዎቹ ጫፍ ድረስ ከነሄድ ድረስ ማንም ሰው የተጠረጠረ ካለ እኔም ተጠርጥሬ እኮ ተጠይቄያለሁ። እኔም ተጠርጥሬ ተባባሪ ነው ከማለት ጋር ተብዬ ክሊር አድርጌያለሁ። ስለዚህ አይክበደን ነው፣ እንተባበር። ስንተባበር መልካም ማድረግ ይቻላል። እልህ ውስጥ አንግባ፣ ፉክክር አናድርገው። ብዙ የተጎዱ ሰዎች ስላሉ እዛ ላይ ትኩረት እናድርግ ነው። ሳጂን ከልብ አመሰግናለሁ፣ አከብርሻለሁ። ቴንክ ዩ ተስፋዬ ባልከው ነገር መብረቁ ይቅርታ የሚል አንደበት ያለው ሰው አይደለም። እንዳልሆነች በተለያየ መልኩ እሷን የሚያውቋት ሰው በነገራችን ላይ የኔ ዓላማ ይቅርታ መስማት አይደለም። እኔንም ስሙኛ እነሱ የኔ ዓላማ ይሁንላችሁ። የኔ ዓላማ ሰው ይቅርታ እንድለኝ አይደለም። እኔ ኦልሬዲ አፎርጊቭ ሂም ምንም ቂም የለብኝም በሱ ላይ በማኑ በመብረቁ ላይ
ምንም እኔ በማንም ሰው ላይ ቂም የሚይዝ አይነት ሰው አይደለሁም። ነግሬያቸዋለሁ። እኔ ራሴን ቀርጬ የመጣው ሴት ነኝ። ቂም የሚባል ነገር የለኝም። አለቀ። እኔ የምፈልገው ግን ምንድነው አይደለም የማህበረሰቡ አንድ ጊዜ ቂም የመያዝ ጉዳይ አይደለም። ስሙኛ ዴቪድ ጎስማኝ እኔ እኮ ባለቤቱ እኮ እኔ ነኝ። ልቤ እኮ የኔ ነው አይደል እንዴ? ስሜቱ የኔ ነው። እዚህ ቦታ የተጎዳሁት እኔ ነኝ። ስለዚህ ማንም ሰው እኔን ወክሎ እንዲያወራልኝ አልፈልግም። እኔ የምለው መብረቁንም ቢሆን በእውነት እግዚአብሔር በሚያውቀው መንገድ ምንም ቅሬታ የለኝም። ማንም ሰው ላይ እኔ ቅሬታም ቅሚም የለብኝም። እኔ ብያቸዋለሁ I am a perfume reviewer። በቃ let me be ኦኬ። በቃ እኔ መጥቼ ማድረግ የምፈልገው ማድረግ ፈልጋለሁ። በዚህ ጉዳይ ላይ ይዘጋ። ብዙ የምንሰራቸው ስራዎች አሉ። አለቀ እንጂ እኔ እሱ ይቅርታ አለኝ አላለኝ እንዲሁ ነው አውቆ ነው ምናምን ነው ኦፍ ኮርስ ነገሮች መንገዳቸው ስተው ሄደዋል። አደገኛ መሆን ይችል ነበር። እኔ እኮ ከፈለኩ እኮ እዚህ መጥቼ እኮ አበሾችና እኔ በሆነ ሰው አኪዩዝ እያደረጉኝ ነው ፈርቻለሁና ፕሮቴክሽን ይሰጠኝ እኮ ማለት እችላለሁ ከፈለኩ ራሱ። ግን በቃ ፈታ ነው አለቀ። መጀመሪያም እኮ እህል ውስጥ ያስገባባን የሱ አነሳስ ነው። አሁን ግን ፈታ ነው። ስለዚህ እሱ አለ አላለ ምን አለ አላለ ራሱ መልሱ ለራሱ ይሁን ነው። ችግር የለም ካለ ኦኬ፣ ካላለም ችግር የለውም። እኔ ሰው አለኝ አላለም። ትልቁ ነገር ምንድነው? እኔ ለሚወዱኝና ላከበሩኝ ለአንተ ለቤላም ለፍቄም ለተስም ሆነ ለሁሉም ፕሩቭ አድርጌያለሁ እንጂ እኮ ሰው ከፈለገው እኮ አሁን ሌላ ነገር መናገር ይችላል። ስለዚህ በቃ አንዴ ይፈቀድልኛል ልናገር እንዳታቋርጥና በደንብ ተናግሬ መውጣት ስለምፈልግ ነው። በመጀመሪያ ደረጃ ከልብ ቤላ ከልብ አመሰግናለሁ። ሳጂም እንደዛው በዚሁ ላይ ስናገር ዛሬ ከሌ ትክክል ነው ከሌ ጥፋተኛ ነው ለማለት አይደለም የተነጋገርነው ያንን ስላልሆነ ትናንትና ማታ ስንል ቤላም ስትሰሚን የነበረው ኦሬዲ ሳጂ በአቅሟ ማድረግ የምትችለውን ካደረገች ፊኒሽ። ከዛ በኋላ ሰው አመነ አላመነ ወይም ያ ሰው ተቀበለ አልተቀበለ የሰው ነው። ለምሳሌ እኔ አሁን ዛሬ መናገር እችላለሁ። ከትናንት ወዲያ ቤቷ ገብቼ ሳወራ አይቻለሁ ያለችኝ ቦታ ላይ 100% የምመሰክረው ኖርዌይ ላይ የሚኖር ሰው አይደለም። በዛ አጋጣሚ ሆነ ያገኘኝ ሰው ካልሆነ ሊያየኝ አይችልም። አጋጣሚ ሆነ ለምን የअर्ሊ ጠዋት ነው እዛ ቦታ ላይ ነበርኩኝ። እሷ ብላኛለች ያወራችሁን ነው ተናግሬያለሁ። አሁን ደግሞ ያለችበት ቦታ ያው ኖርዌይ እንደሚኖር ሰው ኦስሎ ሲቲ ጋር ዋናው አደባባይ ወደ ቤተ መንግስት የሚሄደው ወደ ፓርላማ የሚሄደው መንገድ ነው። ካርሌዋን ጋታ ነው። ጠጋ ብለሽ አሳየልኝ። ካርሌዋን ጋታ ላይ ነው ያለችው። ይሄንን ነው አይደለም የምትፈልጉት የነበረው። ትናንትም ተስፍሽም መብረቁንም ትናንት ጠይቄዋለሁ። ሪል አሳይታ ከሆነ ምንድነው ብየዋለሁ። አሁንም ደውሎልኛል። ልክ ቅድም ላይቭ እንደገባው ሰላት ላይ ስለሆንኩ ነው አርብ ስለሆነ ነው እመጣለሁኝ። ምንም ችግር የለውም። ምናልባት አሁን ይሄንን ስናደርግ በዚህ ጋር እንድትረዱት ቤላም ቪጎም ሌሎቻችሁም እንድትረዱት ጭቅጭቅማ ከሆነ እኮ ባታሳይ ነው እንደውም የበለጠ ብዙ ሰው እየተከተለ እየመጣ እየተሳደበን ቢሆን ብዙ ሰው የሚመለከታት። አሁን አሳይታለች። እኔ የምፈልገው እንደውም አሁን ሄዳ ቤቷ ደግሞ ቁጭ ብላ በዚሁ መንፈስ ሽቷን ሪቪው ያደረገች ለብዙዎች እህቶቻችን ትምህርት ልትሰጥ ትችላለች። እሷንም እየጠየቅናት ይሄ ዕውቀት እንዴት ነው ጉዳት አይኖረውም ሽቶ ሲቀላቀል እያልን ብናወራት ደስ ይለኛል። ለምን የተደረገውን ነገር ወደኋላ እንመለስ የምንል ከሆነማ ጉዳቱ እንጂ ጥቅሙ የለም። ያደረገችው መልካም ነገር ነው መመስገን ያለባት። ማንም ሰው ተስፍሽ መቶ ይቅርታ ሲጠይቅ ፍቄ አሁን እኛ የምናደርገው ነገር ምንድነው? እኔ ትናንትና መጥቼ ከናንተ ጋር ይሄንን ንግግር ሳደርግ ለመሰለ እንዴ እውነታውን ብዙ እውነታ አውቃለሁ። የሳጂን ሙሉ ስሟን ፉል ስሟን ስለማቅ ነው በኮንፊደንስ እናንተ ቤት የገባሁትኝ። ሙሉ ስሟን አውቃለሁ። ስሟን ንገሪኝ ሲለኝ ለምን ነው የምነግረው? እኔ መንገር አልችልም። ለመሰለኝ የአንድ ሰውን ኢንፎርሜሽን አውጥተክ መስጠት በህግ ያስጠይቃል። አየቅ እኛ ኢሮፓ አካባቢ የምንኖር ሰዎች በህግ እየተመራን የምንኖር ሰዎች ነን። የሰዎችን ኢንፎርሜሽን አውጥቶ የመናገር መብቱ የለንም። ገባ? ከዛ አንፃር እኔ አልኩተኝ ለመብረቁ ብየዋለሁ። የእሷን ስም እሷ ስትፈቅድ ብቻ ላረግልህ እችላለሁ እንጂ ልነግርህ አልችልም ብዬ ተናግሬያለሁ። ገባህ አይደለ? የመብረቁ ጋር ያለውን ጉዳይ እኔም መብረቁም እንጨርሳለን። ዛሬ ጁማ ላይ ነው ያለው። ሪስፔክት እናደርጋለን። ግን አሁን ምንድነው መብረቁ ጋም ያለው ነገር እየተስተካከለ ነው። ደሞም እንደሚስተካከል አምናለሁ።
ተስፍሽ አፕሪሺየት አረጋለሁ። ግን አንድ ነገር ልላችሁ የምፈልገው ነገር ይሄ በመሰለኝና በደሳለኝ ነው አይደል የሚባለው። ሰዎችን ተነስቶ ቡሊ ማድረጉ ትንሽ ከባድ ነው። በእውነቴን ነው የምላችሁ። ይሄንን ነገር በእኛ ሶሳይቲ እኔ ተመልክቻለሁ። ሰዎች፣ ሴቶች፣ ወንዶች ቡሊ ይደረጋሉ። በተለይ ሴት ልጅ ተናግሬያለሁ አይደል። በብዙ ነገር ውስጥ የምናልፍ ሰዎች ነን። እናትነት አለ፣ ብዙ አይነት ነገር አለ። አንድን ሴት በዚህ ልክ ማጥቃቱ ሮንግ ስለሆነ ነው መጥቼ የገባሁት። ሰው ቤት እኔ ገብቼ አላቅም። በጣም በጣት የሚቆጠሩ ሰዎች ቤት ነው ገብቼ የማውቀው። አልገባም። ገባ አልፈልግም። ምክንያቱም ብዙ አይነት ነገሮች አሉ። ያ ነው። ኤኒዌይስ ግን ምንድነው እኛ አሁን የምንፈልገው ለሳጂ ካሳ እያንዳንዱ ህዝብ ፎሎ አድርጓት 100K ትግባ በፍጥነት። ይሄ ለሷ ካሳ ነው። ገባችሁ አይደል? ፎሎ አድርጓት ስራዋን እንድትቀጥል የምታረጉ የሚያስደስታትን ነገር እንድትቀጥል ሁላችሁም ፎሎ እያደረጋችሁ ይችልች አግንኑ። በቃ አለቀ። አፈምሱ። ምክንያቱም የደረሰው ነገር የሞራል ካሳ ያስፈልጋል። ይሄን ነው ልላችሁ የምፈልገው። እንግዲህ ወንዶችዬ፣ ወንዶች ናችሁ ተሰብስባችሁ የነበራችሁ ሪስፔክት እናደርጋቸዋለን። ከዚህ በኋላ እህቶቻችንን ሪስፔክት አድርጉ። በመሰለኝና በደሳለኝ ነገሮችን ባታጧጥፉት ደስ ይለኛል። ይሄን ነው ልላችሁ የምፈልገው። እንግዲህ ሳጂ ትናንትና ሳወራተኝ እኔ አለች ፎርጊቭ አድርጌያለሁ አለችኝ። ያንን አቅሟን ስላየው ነው እኔም ራሴ በቃ ልቧን ስላየው ነው በይቅርታ እንሸፍናለን ያልኩተኝ። ምክንያቱም ልቧ ንጹህ ነው። እኔ ያልኳችሁ የማቃት ሳጂ እቺ ናተኝ። ሌላ ማቃት እቺ የምትባለው አረመኔዋን ሴት እኔ አላቃትም። ገባ? ይሄ ስትወራ ስትመሳሰል የነበረችዋለች። ስለዚህ ይቺ ናት ሳጂ። አየካደ ሀምብል ስለሆነች ነው መታ እንዲህ ምን አገባኝ ብላ እኮ መቀጠል ትችላለች አይደል? ማን ናቸው ብላ አላደረገችም። ሪስፔክት አርጋ እናንተንም ሪስፔክት አርጋ የሀገሯ ሰዎችንም ሪስፔክት አርጋ ተጎዱ የተባሉ ሰዎችንም ሪስፔክት አርጋ መታለች። ከቤቷ ወጣ በዚህ ዝናብ ማን ነው ይሄንን ዋጋ የሚከፍለው? በዝናብ ወጣ ቤቷ እኮ ቁጭ ብላ ኮፊዋን መጠጣት ትችላለች አይደል? አልፈለገችም። ወጣ ግን ይሄንን ፕሩቭ ልታረግ የፈቀደችበት ምክንያት ምንድነው? ፕሩቭ ለማድረግ ነው። እነዚህ የተጎዱ ሰዎች ጋር የሷም ግድ እንደሚላት ለማሳየት ነው። እናመሰግናለን። ሪስፔክት እናደርጋለን። ከዚህ በኋላ ግን እባካችሁ አረጋጉ። በስማ በለው አንሄድ። እድለኛ ነሽ። በፈረስ ፖሊስ ትጠበቂያለሽ። እድለኛ ነሽ። ለማንኛውም ሁላችንም አመሰግናለሁ። ደህና ደሩ። ከ1000 ሰው በላይ ኮሜንት መብረቁ ይታነቅልን እያሉ ነው። ለመብረቁ ግን ከፍተኛ እንደዛ ማለት አያስፈልግም ጋይስ። ይኸውላችሁ በፖዚቲቭ እንመልከተውና ለማንኛውም ሳችን ከልብ አመሰግናለሁ። ሶሻል ሚዲያ ለማህበረሰቡ ጠንቅ ነው። እንደዚህ አይነት ሶሻል ሚዲያ ቬርጎ ፕሊዝ አንዴ ፕሊዝ ቁም ነገር ይዘን የለ አንድ ጊዜ ይኸውልህ አንድ ነገር እንድታመን የምፈልገው ባለፈውም ብያለሁ፣ ዛሬም በሌለበትም እናገራለሁ፣ ነገም ልል እችላለሁ። አንድ ሰው የሆነን ነገር ይዞ ጠንክሮ የሚሄድ ማህበረሰብ ስናገኝ ስተት ካለው ስተቱን እያረምን በያዘው ነገር ላይ ደግሞ ጠንክሮ እንዲሄድ። ምክንያቱም እዛ ጋር የሚያለቅሱ እህቶች፣ እናቶች ብዙዎቹ ባለፈው ሰምተናል ሶሻል ሚዲያ ላይ እዚሁ ላይ መጥተው እባካችሁ እርዱን ብለው ስለሚሳደቡ ስለሚናገሩ ኬዛቸውን የሰጧቸው ጉዳያቸውን የሰጧቸው ሰዎች ሲደራደሩባቸው ሰምተናል። በኋላ ላይ ሲጣሉ ደግሞ እኔ የሚቆጨኝ ብለው በአደባባይ ሲናገሩ ሰምተናል። ያንን ባለማድረጉ ይህንን ልጅ ልታደንቀው ልታመሰግነው ይገባል። እዚህ ጋር ለተፈጠረው ለሳጂ ለተፈጠረው አይኖ በቃ ባረጋገጠበት ባየበት ልክ ራሱ ደግሞ ያንን መቼም የሰው ልጅ ነው አይደለ እንዴ ለሌላ ሴት ለሌሎች እናቶች ለሚያለቅሱ ጥብቅና ቆሞ በሳጂ ላይ ያለምንም ምክንያት ጥላቻ አይኖረው። ያንን የኛ ማህበረሰብ አያስፈልገው። ሰውን በተሳሳተ አቅጣጫ የሚያስኬድ ጠበቃ ማህበረሰብ ልጨርስ። እውነተኛ ሰው ፕሊዝ ልጨርስ የምትለው ነገር ካለ በል ፕሊዝ። ለማንኛውም እህቴ ሳጂ ከልብ አመሰግናለሁ ለሰጠሽኝ አክብሮት፣ ላደረግሽልን ኮንፎርሜሽን ክብረት ይስጥልን። አመሰግናለሁ። ይቅርታ ስለተፈጠረውም ነገር ያው አንቺም ወደ ስራሽ ከጎንሽ ነን። ያለውን ነገር እንትን እንላለን። ቪዲዮ መስራት ካለብኝም እኔም እሰራለሁ። ይቅርታ ትልቅነት ነው። ምንም የተለየ ነገር ብዬሽ አይደለም። ምናልባትም የተባሉበት ቤቶች ስለነበርኩ ማለት ነው። መብረቁም እኔ በኔ ልክ ተሳስቷል ብዬ ማምንበት ነገር የለም። እየሰራ ከሆነ ማንም ሰው ይሳሳታል። ሲቀመጥ ወሬ ሲያበዛ ነው የሚሳሳተው። አሁን ላይ ሄዶ ደግሞ ይቅርታ እንደሚጠይቅ በእርግጠኝነት አምናለሁ። እሱም ከዛ ውጪ ትኩረት አድርገን አሁንም እንቀጥላለን። እየተሳሳትንም ቢሆን ለሐቀኞች ለተበደሉ ሰዎች ከጫፍ የምንደርስበትን መንገድ እንቀጥላለን።
ለሰጠሽኝ ክብር እናመሰግናለን። ቤላ ቴንኪው እህቴ ላደረግሽው ነገር እናመሰግናለን። አሁንም ቢሆን ለማህበረሰቡ የምትቆሙ ወንድሜ አንተ እንትን እያደረግከው ነው ያለው። ማህሌት መያዝ አለባት። ማህሌት ህግ መቅረብ አለባት። ያንን ታርጌታችንን ወደ አንድ አቅጣጫ እንድናደርግ ፈተና ይዛብን ነው። ሰዎች እንዳለ መናገር ካለብህ ትናገራለህ። አሁንም ታርጌታችንን ከሳጂ ላይ ተነስቶ ታርጌታችንን ለማስተካከል ነው። ኤኒዌይ አመሰግናለሁ፣ ለሰጣችሁኝ ክብረት አመሰግናለሁ። እሺ ደህና ሁኑ። ያው እኔ የምናገረው በመጀመሪያ ቢላይ በጣም ነው የምናመሰግነው ሁላችሁም እዚህ ጋር በተለይ ደግሞ ከትክክለኛ ሰው ጋር ቆማችሁ ለመሰከራችሁ ሰዎች ትክክለኛ የጓደኝነትን ጫፍ ያሳያችሁ ሪስፔክት አደርጋችኋለሁ። ሌላው ፍቄ በጣም ሪስፔክት። እሺ ጀግና ሰው ነው። ነገሮችን እያዋዛ እንደ ትልቅ ሰው ማቾር ሆነ ልክ አይደለም ይሄ ልክ ነው እያልክ ቀስ ብለህ በሂደት ይዘው የመጣውን ነገር በጣም ሪስፔክት አደርጋለሁ። እኔ በራሴ አምኛለሁ። እሷ አይደለችም። እሷን እንግዲህ ሁላችንም በተቻለ መጠን እንፈልጋታለን። ሌላው ስለ ወንድሜ መብረቁ ፕሊስ ወንድም ያለህን አስተሳሰብ ለውጥ። እሱ ሰው ልጅ ይሰራል፣ ይሳሳታል። ቢሳሳት እንኳን እኔ ደጋፊው ነኝ ቢሳሳት እንኳን። ምክንያቱም ሳጂ ላይ ለደረሰው ነገር በጣም አዝናለሁ። መሆን የለበትም ነበረ፣ እንደዚህ መደረግ የለባትም ነበረ። ያው ተቀራርቦ እንደዚህ እንደው እንደ ቤላ መልካም ሰው መሀላችን መጥቶ ይህም ልክ አይደለም ይሄ ልክ ነው ብሎ የሚያስታርቀን ሰው ጠፍቶ እስከዚህ ድረስ ተንጓቶ ሄደው እንጂ እንደሷ እንዲህ ትልቅ ሰው ትናንትና ራሱ ብዙ ሰው ሲዘልፋት ሲሰድባት በጣም በትዕግስት ያደረገው ነገር በጣም ነው ማከብራት። እጅግ በጣም ትልቅ ሴት የሴትነት ጥግ ነው ያሳየሽው እና ጥበብሽን ነው የተረዳሽው እና እጅግ በጣም ነው ማከብርሽ። እንግዲህ ያልከው ነገር እንዳለ ትክክል ነው፣ ጠብ የሚል ነገር የለውም። ግን ኤለና የምትባሏ ከስርህ ያለችዋ ትላንት መታ አውቀዋለሁ እሷን በደንብ በአካል 17 ዓመት አውቃታለሁ እያለችው እንዴት እንዳላል እንዴት እንደነበር ታውቃለህ። እንደሱ አይነት ሰውን መከተልህ በጥያቄ ምልክት ውስጥ ነው ያለው በደንብ እና መውደድና ማክበርና የራስ መብት ነው። ግን በሱ ዙሪያ ጥያቄ ምልክት ብዙ ሰዎች ማስነሳት አለባቸው። አናስነሳም። ለምን መሰለህ? ብዙ የሚያለቅሱ እህት ወንድሞቻችን ስላሉ ሰው ልጅ ይሳሳታል ሲሰራ። ፐርፌክት በመስቀል ላይ ዋለን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ኮኮ እኔ ችግር የለም ብያለሁ። እሺ እኔ ችግር የለም ካልኩኝ ቢርጎ ሀፍ ሪስፔክት በቃ ችግር የለም ብያለሁ። በነገራችን ላይ ዲስከሽንም አናድርገው። ከሷ ምህረትን ቴንኪው ብለን እንጨርሰውና ከዚህ በኋላ ሄዳ ሽቶን እያሳየች እኔ ራሱ አልፈልግም። በቃ ኖ አልተመለስም ያለውን ነገር ነው። ከዚህ በኋላ እንግዲህ ጠንካራ ወንድሞች እኛም ከጎንሽ አለን። የተፈጠረውን ስህተት ካለ እሱን አስተካክለን ቤተሰብ ሆነን የሁሉም ፎሎ ገጭቻለሁ አልገጨውም ነበር ጠይቅሻለሁ። ሽቶ ደግሞ ትነግሪኛለሽ። ሽቶ እኔ ብዙ ጊዜ አልቀባም። ስለ ሽቶ ታስነግሪኛለሽ እላለሁ። እንግዲህ ሁላችሁንም ወዳለሁ። ዳይ ተበተኑና ማለት እንፈልጉ። እኔ እኮ መግባቴን አላወኩም። ሃይ ሰላም ሰላም ነሽ? እንዴት ነሽ? ደብራ ደብራ ወይኔ ማን ነበር? እኔ ስሟን አላውቀውም። እውነት ሳጂ እኔ ግን በትክክል አውቃታለሁ። ሳጂ ካስታወስሽ ወደ አይ ቲንክ ዲሴምበር ወይም ያንዋር አካባቢ ተባይታ ዩርባራ አይቼሻለሁ። አቅሻለሁ፣ በማወቅ በትክክል አቅሻለሁ። ግን እንደዚህ እንደ ፖሊስ ያ አቅሻለሁ። ኦፍ ኮርስ ተባይታ ይሆናል ዩርባራ አካባቢ ዩርባራ አካባቢ እኔ ከሆነች ሶማሌ ጋር ቁጭ ብዬ ነበር። በፊትም ደግሞ ከሆነች ጋር ቁጭ ብዬ ነው ከሆነች የሚገርምሽ ነገር በጣም የምታውቂው ሰው እንደዚህ ይሏታል ስለው ጭራሽ ወንጀል ከየት መታ በጣም ይሄ መብረቁ የሚባል ልጅ ግን እግዚአብሔር ይቅር ይበለው ወደ ዘር ወደ ምናምን
እንዴ በኢየሱስ ለማውን ለማስታረቅ ቁጭ ብለን እዚህ ጋር ነገር ለመፍታት ታይ ሌናዬ ለማንኛውም ግን እንኳን ወጣሽ እንኳን ታየሻቸው በቃ ደግ አድርገሻል እንትን ማለትሽ መውጣትሽ እንትን ማለት ሳውዲዝ ይሄን ይመስላል እንግዲህ ጋይስ አንዳንድ ጊዜ ያጋጥማሉ ችግር የለም ይሄ ነው እንግዲህ እኔ ሽቶ በጥሼ ብዙ ጊዜ ፕሮብሌም ማድረገው እዚህ ነው ስለዚህ ጨርሰናል ፎሎ አድርጋችሁ ፎሎ አድርጉኝ ልዘጋው ነው በቃ ሌላ ነገር የለንም ምንለው ነገር የለም አይደል አልቋል እንኳን ገላገልሽ እንኳን ወጣሽ እንዳቸው ተባረክ መልካም ጊዜ ቤላዬ ፎሎ መልሺ እናወራለን ቪርጎም ቴንኪው ሁላችሁም ፎሎአችሁ ምንም መልካም ጊዜ መልካም ቆይታሽ ሁላችሁ ይሄንን ይመስላል ማን አወረደው እኔ እንጃ እኔ ምን እንዳጠፋው እንደው ቢያንስ ሰላምን የሚፈልግ ሰው እንኳን አትፈልጉ እቺ እንደው አረት ታዩ ገብቻለሁ አሁን ግድ የለም ለማንኛውም ሳጂ እንደው በደንብ ወደፊት እንድታሳየን የምንፈልጋቸው ነገሮች ይኖራሉ እኔ ትናንትናም ስል ነበረ ይሄ ተቀምሞ ሽቶ ሁለት አይነት ሽቶ ሲገናኝ እንደ ውስኪ እንደ መጠጦቹ ኮክቴል ሲደረግ አያሰክርም ችግር የለውም ባይ በደም ፋፋ ነው ያን ጊዜ በቃ ፍቂ ሚስት ገርል ፍሬንድ እንደ ተቀብታ ስትመጣ ኮምቦ አርጋ ክሬዲት ካርድ አይቀር ምን አይቀር ባሽጉ ብለን የምሰጣት እንግዲህ ደስ እንዳለሽ አንቺ ደስ እንዳለሽ ብለ ለማንኛውም በደንብ እሱን ወደፊት ነው የምንለው ከልብ አመሰግናለሁ ቤላዬ ሪሊ በጣም አፕሪሺየት ስላወኩሽ ደስ ብሎኛል ከልብ ነው የማመሰግነው ሁሌ ሰዎችን ስለዚህ እሱን ነው የምለው ቬጎም ተረጋጋ ወንድማችን ግድ የለም አንዳንዴ አፕን ያደርጋል ሶሻል ሚዲያ ላይ ነገ ደግሞ የተሻለ ከዚህ የበለጠ ብዙ ስራ እየተሰራ በበጎ ነገር ይመጣል ሳጂም እንግዲህ ያው ቤት ስትገቢ እርግጠኛ ነኝ እንወጣና ደግሞ ቁጭ ብለን ስለ ሽቶ እንሰማለን የማናቀውን እናቃለን እላለሁኝ አይ ቲንክ አሁን እንግዲህ እኔ ልምጣ ብልም ከዚህ በኋላ 30 ደቂቃ እንደማጠብቂ ነው እንጂ ምሳ በጋብዝም ደስ ባለኝ ነበር እኔ መሄድ አለብኝ ቆየሁኝ ብዙም ሽቶ ምናምን አላየሁም ከልብ አመሰግናለሁ ቴንኪው መልካም ጊዜ ይሁንላችሁ ያው ከዚህ በላይ ምንም እንግዲህ ሊደረግ ስለማይችል መልካም ጊዜ ቤላዬ ቴንኪው በቃ ቤላዬ በቃ ከዚህ ቫይብ እንወጣለን ቨርጎዬ እንውጣ እስኪ ዛሬ እንዴት ነው ምን መስላለሽ አምሮባታል ዋው በጣም ከገነት አመጣ ያለ ፍሊተር ለምትሰው መስላል ከዚህ በኋላ ሄንገስ ረስተነዋል እሺ በጣም ተረስቷል ከዚህ በኋላ አይወራም አዎ ሼት ሃፕንስ ብለናል ትተናል ይሄንን ነገር በቃ ክላስ ባለው ወይ ነገሮችን ጨርሰናል that's it no drama በቃ አንቺም ሄጂ ኢንጆይ አርጊ ቀንሽን ሀብታይ محري يا ساجي سلام ሌላ የሚገባ ሰው ሰላም ወይ ሰላም ነሽ ሳጂ ሰላም ነኝ ሰማሉ በቃ ለወጣ ነው ጋይስ በቃ ለወጣ ጨርሰናል አንዴ ሳጂ ውዴ ወይዬ እንዴት ነሽ የኔ ቆንጆ የኔ ማር ሰላም ነሽ ሰላም ነኝ ወይኔ ሰላም የኔ ውድ እኔ አንድ ልናገር ሳጂዬ የኔ ውድ አንቺ ከውን ነገር እንዳሰሚ እሱ መብረቁ ማለት ነው ሐቁን በቀደም ራሱ ገባለው ብዬ እንትን ያለኝ እሱ
ከሀቢባ ጋር ኮንታክት ስላለሽ ቀንቶ ነው ቅናት ነው እንዲያረጋው ሀቢብ ትላ ችግር የለም አቦ ወደዛ ወደ ኋላ የሚመልስ ነገር አያስፈልግም የላህ ወደ ኋላ ይወላችሁ እሱ መጥፎ ነገር አለ ማለት እኛ ሰውን የመሳደብ መብት የለንም እሺ መብረቁም ቢሆን ራሱ የመሳደብ መብት የለንም በቃ አንድ ሰው መብት የለንም መጥተን አንድ ሰው አለ አጠፋ ብለን እኛ እንሳደብ በቃ ጨርሻለሁ ልወጣ ነው ባይ የመብረቁን ኬዝ እንጨርሳለን ኦኬ ባይ ባይ love you all